ሕፃን ነበርክ ልጅ ትሆናለህ፣ ልጅ ነበርክ ወጣት ትሆናለህ፣ ወጣት ነበርክ ትጎለምሳለህ፣ ጎልማሳ ነበርክ ትጎለምሳለህ፣ ጎልማሳ ነበርክ ሽማግሌ ነበርክ ትሆናለህ፣ ሽማግሌ ነበርክ ትሞታለህ፣ ሞተህ ትገነዛለህ፣ በድን ትሆናለህ፣ በድን ነበርክ አፈር ትሆናለህ። እንደገና ክርስቶስ ያስነሳናል። ተለውጠን እነሳለን። ሰው በመልኩ ስንት ጊዜ ይወለዳል? መጀመሪያ አፉ እየተንተባተበ ሕፃን ሆኖ ያድጋል። አፉ ይፈታል፣ አከናውኖ ይነገራል፣ አርጅቶ አፉ ይታሰራል። ይህ ሰው እንደዚህ ይለወጣል። ነውሩን ሳይሸክፍ ያድጋል። እናቱ ታግሳ ታሳድገዋለች፣ ጽዳጁን ታግሳ። ከዛሳ ደግሞ አርጅቶ ደግሞ ነውሩን የማይሸክፍ ይወጣል። ሰው ይለወጣል። መልኩ ይጠራለታል፣ መልኩ ይሸበሽባል። ለጋ ነበር ሩጦ የማይቀድም ታግሎ የማይጥል በልቶ ጠጥቶ 20-30 ዓመት ሲሞላው ጉልበት ያበጃል፣ ሲያረጅ ይደክማል። ከሕፃናት ቀድመውት ይሮጣሉ። ያየውን ዓለም የማያውቀው ሆኖ ቁጭ ይላል። ሰው ይለወጣል። ባለጸጋው ይደህያል፣ ድሃው ይበለጽጋል። ሊቁ ይረሳል፣ ደንቆሮው ሊቅ ይሆናል። መልከኛው ይረግፋል፣ ሌላው መጥቶ ይተካል። ያጌጠው ጌጡ ይረግፋል፣ ሌላ የሚያጌጥ ይመጣል። ተናጋሪው አፉ ይዘጋል፣ ሌላ ተናጋሪ ይመጣል። የተሾመው ያልፋል፣ ሌላ ባለ ጊዜ ይመጣል። ሁሉም ያልፋል። ጻድቅ የነበርነው ኃጥእ እንሆናለን፣ ኃጥእ የነበርነው በንስሐ እንለወጣለን። ሰው ከእናቱ ማኅፀን ሲወለድ ደግ ይሆናል፣ ቆይቶ አይምሮ ይደበዝዛል። እስመ ህሊናው ለብእሲ ይትወላወል እምጊዜ ልደቱ እስከ ዕለተ ሞቱ ይላል ዮሐንስ ዘእስክንድርያ የሚባል ሊቀ ሃይማኖት አበው ምዕራፍ 52 ላይ ሲናገር የሰው ልጅ ከተወለደ ጀምሮ እስከሚሞት ድረስ ህሊናው ሲለወጥ ይኖራል። ሰው ይለወጣል። ለምንድነው ከተወለደ ጀምሮ እስከሚሞት ድረስ እምለው? በቀን ስንት ጊዜ እንለወጣለን ወገኖች? በቀን ስንት ጊዜ ነው? ስናስቀድስ ጻድቅ እንሆናለን፣ ስንወጣ ሌላ እንሆናለን። ሁላችንም በቀን ውስጥ 1000 ጊዜ እናቅዳለን፣ 1000 ጊዜ እንለወጣለን፣ 1000 ጊዜ እንበላሻለን፣ መልሰን እንነሳለን፣ መልሰን እንወድቃለን። ያለና የሚኖር ግን እግዚአብሔር ትናንትም ንጹህ ነበር፣ ዛሬም ንጹህ ነው። ትናንትም መሐሪ ነበር፣ ዛሬም መሐሪ ነው። ሰው ያምነከ ሰብሶ በታሴኒ ሎቱ ሰው ስትንከባከቡት ፈገግ ይላል፣ ሲጎልበት ክምር የፈጀ ዝንጀሮ ይመስል። ሰው እንደዚህ ነው። ወቅት ይለውጠዋል፣ ጊዜ ይለውጠዋል፣ ማጣት ይለውጠዋል፣ ማግኘት ይለውጠዋል። ሰው ባየበት ይዘንባል፣ ባየበት ይፈሳል፣ ባጣበት ይደበቃል። ሰው እንደዚህ ነው። ወዳጅነቱን ይለውጣል፣ ፍቅሩን ይለውጣል፣ ቃል ኪዳን ይለውጣል፣ መሐላውን ይለውጣል፣ ጉልበቱ ይለውጣል፣ ሁሉ ይለውጣል። እግዚአብሔር ግን እንደ ትናንት ነው አለ። ረክሰን ስንመጣ በንጹህ እጆቹ የሚጠብቀን፣ ፊቱ የማይከፋ ቤቱ የማይዘጋ፣ የምሕረት እጁ የማይታጠፍ ሰጥቶ የማይጎልበት፣ ሰው በቃኝ የማይል የማይጸየፍ፣ እንደ ትናንት ነው የሚኖር ያለና የሚኖር እግዚአብሔር ነው። ደስ ይለኛል ይህን ሳስበው። እናንተ ደስ አይላችሁ? ስንቱ ንጉሥ አልፏል፣ ስንቱ ባለጸጋ አልፏል። እማያልፍ አባት አለን። የምንወደው አባታችን የየብለን አልቅሰን እንቀብረዋለን። ፈትፍታ የምታጎርሰንን እጅ ሳንወድ በግዳችን ገንዘን እንቀብራለን። የምንወደውን ወንድማችን የየብለን እንቀብራለን። በትዝታ አስበን እናለቅሳለን። እግዚአብሔር ግን ያለና የሚኖር አባታችን ሲሞት የማይሞት አባት አለን። አንድ ባይታዊ በረሃ ሂደው ኧረ አባት ሞት አሉት። እንዴ ስነ ስርዓት ያዙ። እስመ አቡየ ኢይመውት ለዓለም፣ የኔ አባት ለዘላለም አይሞትም ማለት። የኔ አባት አይሞትም ያለው እግዚአብሔር ነው። እግዚአብሔር አለ። ስንቱ ወዳጅነት አልፏል፣ ስንቱ ጓደኝነት ተሽሯል፣ ስንቱ ነገር አልፏል። ስንቱ ወዳጅነት ጊዜ ሽሮታል። ዘመን የማይሽረው ወዳጅ እግዚአብሔር ያለና የሚኖር ሰው አንድ ቀን እጁ ላይ አግኝቶን እንኳን አይምረንም። እግዚአብሔር ግን ሁልጊዜ የማይለወጥብን እጅ ነው። የእሱ ልጆች ስለሆን እግዚአብሔር ክብር ምስጋና ይግባው። እንዳኖሩት የሚገኝ ወዳጅ እግዚአብሔር ነው። እውነቴን ነው። ሰይጣን በጆሮአችሁ መጥቶ ዛሬ እኮ ረክሳችኋል፣ ዛሬ ጎስቁላችኋል፣ ዛሬ እንዲሆናችኋል ብላችሁ አትስሙት። እግዚአብሔር እንዳኖሩት ይገኛል።
የሉቃስ ወንጌል ምዕራፍ 15 ላይ ያ ልጅ ጠፍቶ የአባቱን ልጅ አባክኖ እስኪ እንደው እንግዲህ አባቴ መቀበል እንኳን እንጃ እንደው ባሪያ ካረገኝ ድንገት ተብሎ ሄደ። ልጁ እንኳን አልሆነ እስቲ ባሪያ ካረገኝ ብሎ እየሮጠ ሲመጣ አባቱ ምንድን ያደረገ? እንዲያውም እስከሚደርስ ቸኩሎ ሩጦ ሄዶ አቀፈው። እንዲያውም ፍሪዳ ሊቃውንት እንደሚነግሩት ይነቅፈኛል ሲል አለ ዝማሬ ያዘመረለት፣ ይቀጣኛል ሲል ፍሪዳ አረደለት፣ ይቆጣኛል ሲል ጫማ ለበሰው፣ ቀድሞ ከለበሰው ልብስ ይልቅ በኋላ የሰጠው በለጠ። ስለዚህም ምን አለ እግዚአብሔር? በምድር ንስሐ የሚገቡ ሰዎች በሰማይ ንስሐ ከማይገባቸው ይልቅ ደስታን የሚደረግባቸው ናቸዋል። እግዚአብሔር እንደዚህ ነው። የጠፋው ልጅ ሀብቱን እንደ ትናንቱ አላገኘውም። እንኳን ሌላ የእናቱን ልጅ ወንድሙ እንደ ትናንቱ አላገኘውም። ይሄ አባክኖ መጥቶ እንዴት ለሱ እንዲደረግለታል ነው ያለ። አባቱ ግን እንደ ትናንትናው ተገኘ። እግዚአብሔር እንደ ትናንትናው ይገኛል። ስንመለስ አናጣው። ጴጥሮስን አላውቅህም ብሎት ሲመለስ እሱ ግን ስሙን እንደውም ጴጥሮስ አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ አለው። እኔ ማን ነኝ ሲል ጌታ አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ። የማቴዎስ ወንጌል ምዕራፍ 16 ቁጥር 19 አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ አለና የዮሐንስ ወንጌል ምዕራፍ 18 ላይ ስትመጡ ቅዱስ ጴጥሮስ ምን እንዳልታውቃላችሁ አንተም ከሱ ጋር ነበርክ ሲባል የምትሉትን ሰውዬ አላውቀውም። ክርስቶስ ያለውን ማን አለው? ሰውዬ ረስቶት መከራ ክፉ ነው። ሰው ሲለወጥ ተመልከቱ። ሰው ሲለወጥ ቅዱስ ጴጥሮስ የትናንትናዋን ሲበርደው መድገም አቃተው። ሲበርደው እኮ ነው። ጌታሳ የትንሣኤ ዕለት መጣና ምን ብሎት ነበረ? ጌታ አንተ አለት ነህ ብሎት ነበር። ጴጥሮስ ትወደኛለህ አለው። በትናንትናው ስሙ እንደ ትናንትናው ወዳጅ እግዚአብሔር ነው። ትናንት በጠራበት ስሙ ክዶትም ቢሆን በዚያው ስሙ ነው የጠራው። እሱ ያለና የሚኖር ነው። ወዳጅነቱም አይለወጥ። ዓርብ ክዶት እሑድ መጥቶ ትወደኛለህ ጴጥሮስ አለ። እንደሱ ያለ ወዳጅ የት ይገኛል? እንደ እግዚአብሔር ያለና የሚኖር እግዚአብሔር ነው። ሁሉ ያልፋል። ሁሉን ስናጣ መጨረሻ ላይ የሚቀረን እግዚአብሔር ነው። እንግዲህ እንደዚህ ከሆነ ያለና የሚኖር የሚለውን ርዕስ ከመረጥን ምን ላስተላልፍ ፈልጌ መሰላችሁ? ያለና የሚኖር ቀዳማዊና ዳህራዊ። መጀመሪያ የተነሳ ነው ከማን ነው? ከእግዚአብሔር በሉ። ስለዚህ ከሁሉ ነገር ከምድርም ከሰማይም ከመላክም ከሰውም ከዚህ ሁሉ መጀመሪያ ማን ነው? እስኪ ነገሩኝ። ቀዳማዊ ማን ነው? አቤት እግዚአብሔር። ከሁሉ ቀዳማዊ ማን ነው? አንድ ይበሉ ሁላችሁ። ማን ነው? በጣም ጥሩ። ከሁሉ ቀዳማዊ ማን ነው? ከሁሉ ቀዳማዊ እግዚአብሔር ከሆነ በየትኛውም ጊዜ ከሁሉ ሊቀድምብን የሚገባ ማን ነው? ተናገሩ እንጂ። እግዚአብሔር ነው። ከሁሉ በላይ ሊቀድምብን የሚገባው እግዚአብሔር ነው። ስለዚህ በዛሬው ትምህርታችን ማስተላለፍ የፈለግኩት ከምንም ነገር በፊት እግዚአብሔርን እናስቀድም ነው። ከምንም ነገር በፊት እግዚአብሔር ይቅደም። እግዚአብሔርን ካስቀደምን ከምንም ነገር በፊት ምርጫችን፣ የመጀመሪያ ምርጫችን ሌሊት አለ። ከመተኛታችን በፊት ማን መቅደም አለበት? ተናገሩ እንጂ ንገሩኝ እንጂ። ነጋ። ከመውጣታችን በፊት ማን መቅደም አለበት? ልንበላ ነው። ከመብላታችን በፊት ማን መቅደም አለበት? እግዚአብሔር። ልንገባ ነው። ከመግባታችን በፊት ማን መቅደም አለበት? ልንወጣ ነው። ከመውጣታችን በፊት ማን መቅደም አለበት? ልንወስን ነው። ከመወሰናችን በፊት ማን መቅደም አለበት? ይሄን ነው ማሰብ። ሰው ማለት እንደዚህ ነው። ኖረ ማለት ከምንም ነገር በፊት እግዚአብሔርን መምረጥ ሲችል። ለዚህ ማስረጃ የሚሆኑ 1 2 3 ጥቅሶችን ልናገር። የመጀመሪያው እግዚአብሔር የመጀመሪያ ለመሆኑ በኦሪት ዘጸአት ምዕራፍ 13 ቁጥር 1 ላይ ምንድነው የሚለው? ወኩሉ ዘይፈት ማይጸነ እሙ እምሰብ እስከ እንስሳ ሊተውእቱ። ከሰው እስከ እንስሳ ድረስ የእናቱን ማህፀን የሚፈታ በኩር ሁሉ የኔ ነው አለ። የእናቱን ማህፀን የሚፈታ በኩር ሁሉ የኔ ነው፣ የመጀመሪያው ልጅ ለኔ ነው አለ። የመጀመሪያው ልጅ ለኔ ነው።
የመጀመሪያ ልጅ ማለት በእስራኤል ባህል ከአባቱ ቀጥሎ የቤቱ ራስ ማለት ነው። የቤቱ መሪ ነው። ስለዚህ የመጀመሪያው ልጅ የኔ ነው አለ። የመጀመሪያውን እንስሳም የኔ ነው አለ። የመጀመሪያውን አዝመራም ለኔ አምጡ፣ የመጀመሪያውን ደመወዝም ለኔ አምጡት አለ። ለምን? እግዚአብሔር የመጀመሪያ ምርጫችን ስለሆነ ከምናገኘው ነገር የመጀመሪያው ለኔ ነው፣ ትልቁ ለኔ ይሁናል። አይ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። እግዚአብሔር ትልቁ ነገራችሁ ለኔ ይሁን ብሎ 24 ሰዓት ለሰጠ እግዚአብሔር ግን 1 ሰዓት ለጸሎት የሚሰጠው የለም። ለእግዚአብሔር ማለት መጀመሪያ ውድ ነገራችሁን ለኔ ስጡኝ። ውድ ነገራችሁን አሁን እንገራችሁ። አንድ ሰው የመጀመሪያ ደመወዙን ለእግዚአብሔር መስጠት አለበት። የመጀመሪያ ነገሩን ሁሉ ይሄ በኩር የሚለው አባቶቻችን እንደሚነግሩ ልብ ነው ይላሉ። የበኩር ልጃችሁን ስጡኝ ማለት በኩር ማለት ትልቅ ነው። ከህዋሳት ወይም ከሰውነት አካላት ደግሞ ትልቁ ማን ነው? እግዚአብሔር ነው። ማን ነው? ልብ ነው። ስለዚህ ምን ማለት? ልባችሁን ለኔ ስጡኝ ነው። መጀመሪያ ልባችሁን ለኔ ስጡኝ። እግዚአብሔር በጣም የምናከብረውን ነገር ለሱ እንድንሰጠው ይስሐቅን እግዚአብሔር አብርሃምን ምን ነው የምትወደውን ልጅህን ለኔ ረድልኝ ነው። ይሄ ማለት ምን ማለት? በጣም የምትወዱትን ነገር ለኔ ስጡኝ። እግዚአብሔር የሚፈልገው እሱ ነው። አሁን የመንፈቀ ሌሊት ጸሎት በጣም ውድ ነው። ለምንድን ነው ጸልዩ የሚለው? ማለት መንፈቀ ሌሊት ሰው እንቅልፍ የሚወድበት ሰዓት ነው። የምንወደውን ነገር ለእግዚአብሔር በመሰዋት እግዚአብሔርን እንደምንወደው የምናረጋግጠው በዚህ ነው። ይሄ ነው መጀመሪያ የበኩር ልጃችሁ ለኔ ስጡኝ። ኦሪት ዘጸአት ምዕራፍ 20 ቁጥር 1 ጀምሮ እስከ 3 ድረስ ስትመለከቱ እንዲህ የሚል ቃል ደግሞ ታገኛላችሁ። እግዚአብሔር 10 ትእዛዝ ሲሰራ የመጀመሪያዎቹ ለማን የተሰጡ ናቸው? ለሱ። ከኔ በቀር ሌላ አምላክ አታምልክ። የመጀመሪያው ከኔ በቀር ሌላ አምላክ አታምልክ። የፈጣሪ የእግዚአብሔርን ሰንበት አክብር። 2 ሶስተኛስ ምን አለ? የአምላክህን ስም በከንቱ አትጥራ። አያችሁ፣ ከህግም የመጀመሪያው ለሱ አስቀድሙ። 4ተኛ የሚመጣ እናት አባትህን አክብር ነው። መጀመሪያ ከእናት አባት በላይ ቅድሚያ የሚሰጠው እግዚአብሔር ነው። እግዚአብሔር ቅድሚያ ይሰጠኝ አለ። ስትወልዱም ቅድሚያ ለኔ ስጡኝ፣ ስትዘሩም ቅድሚያ ለኔ ስጡኝ። ህግም መጀመሪያ እኔን እያያችሁ አክብሩ። መጀመሪያ እኔ ልከበር አለ እግዚአብሔር። ሌላው ሁሉ ትርፍ ነው። መጀመሪያ እኔን አክብሩኝ። የማቴዎስ ወንጌል ምዕራፍ 6 ላይ ስታነቡ ቁጥር 10 ላይ ስንጸልይ አባታችን ሆይ በሉ እስኪ ሁላችሁ በሉ አባታችን ሆይ በሉ እሺ። በሰማይ የምትኖር ስምህ ይቀደስ። ቀጥሉ መንግስት ትምጣ ፈቃድህ በሰማይ እንደሆነች እንዲሁም ከዚያ ምን ይቀጥላል? አየው የዕለት እንጀራ መቼ ነው? ኋላ ነው። የሚቀድመው ማን ነው? እስቲ እግዚአብሔር በሉ። ከዕለት እንጀራ ማን ይቀድማል? እግዚአብሔር ይቀድማል። እያንዳንዳችሁና እያንዳንዳችን ቢሮ ሲተዱ ስራ አይደል እያላችሁ ነው የምትሮጡት። እግዚአብሔርን በየቀኑ መታሰብ የለበትም ወይ? አለበት። ከስራ በፊት ከዕለት እንጀራ በፊት ከቢሮ በፊት ከቀን ስራ በፊት ከምንም ቁፋሮ በፊት ከአትክልትም ቢሆን ከጽፈትም ከድኩሰትም በፊት ከዕለት እንጀራችን በፊት እግዚአብሔር ይቀድማል። ከእንጀራ እግዚአብሔር ይቀድማል። በቤተ ክህነትም በቤተ መንግስትም እግዚአብሔር ከእንጀራ ይልቅ ክብር ሊሰጠው ይገባል። እንጀራ ሲያልፍ የሚቀረን እግዚአብሔር ነው። እሱም ብሏል የዮሐንስ ወንጌል ምዕራፍ 6 ቁጥር 25 ላይ ሲናገር ተገበሩን ከሳኮ ለመብል ኃላፊ አላ ለመብል ዘይነብር ለሕይወት ዘላለም ዘይወክሙ ወልደ እጓለ እመሕያው። ለሚጠፋ መብል አትድከሙ የሰው ልጅ ለሚሰጣችሁ የዘላለም ሕይወትን ለሚያድል ለሕይወት እንጀራ ድከሙ እንጂ ብሏል። ከእንጀራ እግዚአብሔር ይቀድማል። በሉላችሁ አቤት ከእንጀራ። በገንዘብ ሰው የምትሸጡ በገንዘብ ድሃ የምታስለቅሱ ሰው ሽጣችሁ ሀብት የምታከማችሁ በሰው ደም ቤት የምትሰሩ ሁሉ በመምህር አምላክ ከእንጀራ እግዚአብሔር ይቀድማል። እግዚአብሔርን እዩት። ይሄ እንጀራ አንቆ ይገላችኋል። ካልሆነም ወይ ሀድጉ ለባይድ ብዕሎሙ ለማያውቁት ገንዘባቸውን ያጠራቅማሉ እንዳለ የሌባን ገንዘብ ሌባ ይበላዋል፣ የአመፀኛን ገንዘብ አመፀኛ ይበላዋል። በአመፅ ብታጠራቅሙት አመፀኛ ይወርሳችኋል። እናንተ ግን ከለፋችሁበት አንዳች አትቀምሱም። አንተ ሰነፍ በዚህች ሌሊት ነፍስን ከስጋው ለይቶ ይወስደዋል ብሎ እንደተናገረ ከእንጀራ እግዚአብሔር ይቀድማል።
ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ከዚያስ ምን አለ? በምድር ካለው ነገር ሁሉ ምን አለ ደግሞ? መንግስት መቅድመ ኩሉ እሱ መንግስቶ ጽድቆ ወኩሉ ሰይቱ ያሰከክሙ። እናንተስ ከሁሉ አስቀድማችሁ ምኑን ፈልጉ አለ? መንግስቱን አለ። ከሁሉ አስቀድማችሁ መንግስቱን፣ ሌላው ዳረጉት ነው ይጨመራችኋል አለ። ከምንም በፊት መንግስተ ሰማያት ትቅደም። እግዚአብሔራዊ ነገር መጀመሪያ ይሁን፣ ሌላው ሁለተኛ ይሁን። ይህን ያደረግን እንደሆነ እግዚአብሔር እንደምንወደው እናውቃለን። ስለዚህ ከእንጀራችን ይልቅ እግዚአብሔርን፣ ከልብሳችን ይልቅ እግዚአብሔርን እንዴ ወበይንተ እብለክሙ ኢትተክዙ እንዘ ትብሉ ምንተ ንበል ወምንተ ንሰቲ ወምንተ ንትከደን ወዘንተሳ ኢዛ በምድር ዘአፋ ይሐስስዎ። እናንተ ግን ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን እያላችሁ አትጨነቁ። ይሄንማ ከእግዚአብሔር አፋ ያሉ አሕዛብስ ይፈልጉት የለምን? አንተ ሙሰ መቅድመ ኩሉ እሱ መንግስቶ ጽድቆ። እናንተ ግን አስቀድማችሁ መንግስቱንና ጽድቁን ፈልጉ። መጀመሪያ መንግስተ ሰማያት። አሁን እኛ ምንድነው የምናደርገው? ምዕመናን ስራዬን ሰራርቼ አንደኛዬን ንስሐ እገባለሁ አይደለም። መጀመሪያ መንግስተ ሰማያት፣ ኋላ ስራ። ቀጥሎስ ከእናት አባት ይልቅ እግዚአብሔር መከበር አለበት። ዘያፈቅር አባሁ ወእሞ ወገራይቶ ወለቶ፣ አባቱን እናቱን ወንድ ልጁን ሴት ልጁን እርሻውን ከኔ ይልቅ የሚወድ የኔ ሊሆን አይችልም። ከእናት አባትም እግዚአብሔር ይቀድማል። የመጨረሻስ ከራሳችንም እግዚአብሔር ይቀድማል። ከኔም ራሴ ከእግዚአብሔር ይቀድማል ማለት ነው ሃይማኖት ማለት። እግዚአብሔር አምላክን በፍጹም ልብህ በፍጹም ኃይልህ አፍቅሮ ለእግዚአብሔር መቅድመ ኩሉ አፍቅሮ ለእግዚአብሔር አምላክኮ በኩሉ ልብከ ወበኩሉ ነፍስከ ወበኩሉ ኃይልከ ወበኩሉ ህሊናከ። እግዚአብሔር አምላክን በፍጹም ልብህ በፍጹም ህሊና በፍጹም ሐሳብህ ውደደው። ይሄ ማለት ከራስህ ይልቅ እግዚአብሔርን ውደድ ማለት ነው። እንግዲህ ተመልከቱ፣ ከስራ ይልቅ፣ ከልጅ ይልቅ፣ ከሀብት ይልቅ፣ ከእናት አባት ይልቅ፣ ከስልጣን ይልቅ፣ ከዚህ ሁሉ በላይ ከራስ ይልቅ የኔ ሊሆን የሚወድ ሰው ካለ ራሱን ይካድ ብሎ ተናግሯል። ስለዚህ መጀመሪያ ራስን በማድረግ እግዚአብሔርን እንደምንወደው እንገልጻለን። እግዚአብሔርን እንደዚህ አድርገን መጀመሪያ ምርጫችን ካደረግን ወኦ አልፋ ወኦ መጨረሻችንም ማን ይሆናል? እግዚአብሔርን እንመስላለን። ምን ማለት ነው? መጨረሻችን እግዚአብሔርን እንመስላለን ማለት እግዚአብሔርን መጀመሪያ ያደረገ ሰው መጨረሻም እግዚአብሔር ይሆናል። እስመ ዘባቤከ የአርፍ ነጽሮተ ኩሉ ነባቤ። እግዚአብሔርን እያየ የኖረ ሰው መጨረሻ ላይም እግዚአብሔርን ያያል። እግዚአብሔርን እያስቀደመ የኖረ ሰው መጨረሻ ላይ ማረፊያው እግዚአብሔር ይሆናል። እግዚአብሔርን እያስቀደመ የኖረ ሰው መጨረሻ ላይም ከእግዚአብሔር ይኖራል። እመጽእ ካዕበ ንስሐክሙ ከመ ተሃለዉ አንትሙ ይሃባሉ ከሆነ ተመልሼ እመጣለሁ እናንተም እኔ ካለሁበት እንድትኖሩ መጥቼ ዳግመኛ ወስዳችኋለሁ ብሎናል። የዮሐንስ ወንጌል ምዕራፍ 14 ላይ መጥቼ ወስዳችኋለሁ ብሏል። አያችሁ፣ ሐዋርያት እግዚአብሔርን መጀመሪያ አድርገው ሁሉን ትተው ቢከተሉት መጨረሻችሁም ከኔ ጋር ነው ብሏል። ከእግዚአብሔር ጋር ጀምረን ከእግዚአብሔር ጋር እንድንጨርስ ይርዳል። በእግዚአብሔር እንጀምር፣ በእግዚአብሔር እንጨርስ። መጨረሻችን በመድኃኔዓለም ያርግልን።